ቃል መግባትና የወረቀት ፊርማ ብቻውን የህዝብ ሰላም የኢኮኖሚ እድገትና ሰብአዊ መብትን ያስከብርምና ከፊርማና ስልጣን ርክክብ በላይ የትግራይ ህዝብ ተግባራዊ ለውጥን ይፈልጋል። በድፍን 2 ዓመታት ያልታዩ ህዝባዊ ለውጦች በዚህ አንድ ዓመት የጊዜ አስተዳደሩ ቆይታ ይፈተሹ። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ ማጠንጠኛ ትግራይ ረጅም ዓመት በፖለቲካው ዘርፍ የዘለቁ ግለሰቦችንና አንጋፋ የሚባል የፖለቲካ ፓርቲ በስፋት የሚንቀሳቀስባት ብትሆንም አሁን የሰለጠነና የዳበረ ፖለቲካ ምህዳሩ የጠበበባት በመሆኗ ዋጋ ያስከፈለ ነው። በርግጥ ይህ ትግራይን ብቻ የሚወክል ሳይሆን በጥቅል ለኢትዮጵያ ፖለቲካ ከመጎልበት ይልቅ መቀጨጭ የሚታይበት ስለመሆኑ ምስክር አያሻውም። በቀደሙት 50 እና 40 ዓመት ጀምሮ አሁን ባለፉት 5 እና 6 ዓመታት ተመሳሳይ የፖለቲካ ሽኩቻ ተመሳሳይ የስልጣን ግፊያ እንጂ በሐሳብ የመሸናነፍ እድሉ ታይቶ አያውቅም። የትግራይ ክልል ህዝብ በተረጋጋ ሁኔታና ሰላማዊ እንቅስቃሴ ካደረገ ዓመታት ተቆጥረዋል። ይህም እንደቀደመ ዘመኑ በሰላም ወጥቶ መግባትን ሰርቶ ማትረፍን ከመሶቡ ቆርሶ መመገብን ካየ ድፍን 4 ዓመታት በላይ መቆጠራቸው ብቻ ሳይሆን የሰው እጅ ጠባቂ መሆናቸውም ነው። ክልሉ ለ2 ዓመት ከዘለቀው ደም አፋሳሽ ጦርነት ማግስት በከባድ ፖለቲካዊ ሁኔታ ውስጥ ባለው ትግራይ ክልል ስራ ላይ የቆየው ያቶ ጌታቸው ረዳ ጊዜ አስተዳደር ፕሬዝዳንትነት እድሜ ሀበቃ ተብሎ ሌላ ሹመት የተሰጠው በያዝነው ሳምንት ነው። የሹምሽረቱ ከመደረጉ አስቀድሞ ግን በጠቅላይ ሚኒስትር ጽህፈት ቤት የኢሜል አድራሻ የክልሉ ህዝብ ፕሬዝዳንቱን እንዲጠቁም በጠቅላይ ሚኒስትሩ የተጠየቀ ቢሆንም አዲሱ የጊዜ አስተዳደር ፕሬዝዳንት የትግራይ ኃይሎች ዋና አዛዥ የሆኑትና ላለፉት 2 ዓመታት ጊዜ አስተዳደሩን በምክትል ፕሬዝዳንትነት ማዕረግ ሲመሩት የቆዩት ጀነራል ታደሰ ወረደ ሹመቱን ሲረከቡ ይህ የጥቆማ ውጤት የት እንደደረሰ አልተሰማም። ህዝቡ ፕሬዝዳንቱን አልጠቆመም ይሆን ወይስ ለምን በዝምታ ታለፈ? ይህ ጉዳይ አሁን ለአንድ ዓመት ይመራሃል የተባለው ህዝብ ሁሉ ጥያቄ እንደሚሆን ይታመናል። ይህ እንዳለ ሆኖ በደፈናው በዝምታ መታለፉ በቀጣይ መሰል ጥያቄዎች ቢቀርቡና የህዝቡ ድምጽ አስፈላጊ ቢሆን ለይምሰል ነው ብሎ በዝምታ እንዳያልፈው ያሰጋልና ነው። አዲስ የተሾሙት የትግራይ ክልል ጊዜ አስተዳደሩ ፕሬዝዳንት ስልጣኑን ሲረከቡ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ በፕሪቶሪያ ስምምነት መሰረት ትጥቅ እንዲፈቱና የቀድሞ ታጣቂዎችን መልሰው እንዲያቋቁሙ የህግ የበላይነት እንዲሰፍን ማድረግ ለሰላምና ጸጥታ ጠንቅ የሆኑ ህገወጥ እንቅስቃሴዎች እንዲገቱ ማድረግ ህገ መንግስታዊ ስርዓት ውጭና ከሀገር ሉዓላዊነት ከፕሪቶሪያ ሰላም ስምምነት ያፈነገጠ እንቅስቃሴ እንዲቆም ማስቻል ክልሉ ለቀጣዩ ምርጫ ዝግጁ እንዲሆን የፖለቲካ ብዝሃነትን የሚያስተናግድ አውድ እንዲፈጠር የሀገራዊ ምክክር ኮሚሽን ላይ ተሳትፎ እንዲደረግና የክልሉ የመገናኛ ብዙሃን ተቋማት አብሮነትን የሚሰብኩ መልካም ግንኙነትን የሚያጠናክሩ ስርዓትን የሚያከብሩ መሆናቸውን ማረጋገጥ የሚሉት 8 ነጥቦችን እንደሚተገብሩ ቃል በመግባትና ፊርማቸውን በማኖር ሹመቱን ተረክበዋል። ይህ ማለት 7ኛው ሀገር አቀፍ ምርጫ ደርሶ የትግራይ ህዝብ በካርዱ የሚሾምበት ድምጽ በሰጠው መንግስት መመራት እስኪጀምር የሚተዳደርበት አካሄድ ነው። በክልልም ሆነ ሀገር አቀፍ ችግር ሆኖ ያለው ግን የሚተገበሩ ነጥቦችን ዝርዝር ማስቀመጥና ኃላፊነት መስጠት እንዳልሆነ መታወቅ አለበት አተገባበሩ እንጂ። ምክንያቱም ቀደም ብሎ የተዘረዘሩ 8 የቃል ኪዳን ሰነዶች ገና ከ2 ዓመት በፊት በፕሪቶሪያው ሰላም ስምምነት ሲደረግ ይተገበራሉ የተባሉና ድፍን 2 ዓመት ከተኩስ አቁም ውጪ ምንም አይነት ለውጥ ያልታየባቸው ነጥቦች በመሆኑ ነው። ቃል መግባት፣ ቀቢጸ ተስፋ መስጠት፣ ሹመት መቀያየር፣ ጦርነትም ሆነ የአዋጅ ማሻሻያ ለትግራይ ህዝብ አልበጀውም። በአማካኝ 5 ሚሊዮን የሚጠጋ ህዝብ ላለበት ትግራይ ቃል መግባትና የወረቀት ፊርማ ብቻውን ለውጥ አላመጣለትም። የኢኮኖሚ እድገትም አላሳየም። ሰብአዊ መብቱም አላስከበረለትም። ከፊርማና ስልጣን ርክክብ መውጣቱ ለዚህ ይበጃል። እርግጥ ነው በመቶ ሺዎች የሚቆጠሩ ዜጎች መስዋዕት የሆኑለት በሞትና ህይወት መሃል ሆነው አካላቸውን ያጡለት የ2 ዓመቱ ጦርነት በቢሊዮን በሚገመት ወጪ መልሶ መቋቋም የማይችል የኢኮኖሚ ድቀት መልሶ ለመገንባት ዓመታትን የሚወስድ የመሰረተ ልማት ውድመት የታየበት ያ ደም አፋሳሽ የ2 ዓመት ጦርነት ትርፍ እንዳላስገኘለት የተረዳም ይመስላል የክልሉ ህዝብ። ለዚህ ነው ማንም ይምራማን ሰላም ይምጣ፣ ግጭት ቀስቃሽ ንግግሮች በፓርቲ መከፋፈልና መሰል ምክንያቶች አይነሱ በሚል ባለፉት ወራት የክልሉ ህዝብ ጩኸቱን ያሰማው። ታዲያ አዲሱ የጊዜ አስተዳደር ፕሬዝዳንት ሹመትን ሲሰማ ህዝቡ በተስፋ መቁረጥና በተስፋ ወይስ በግራ መጋባት ውስጥ እያለፈ ይሆን የሚለውን የልቡን ትርታ አድምጦ ይህ የአንድ ዓመቱ ሹመት የረጅም ጊዜ ጥያቄው ምላሽ የሚሰጥበት እንዲሆን ማድረግ
የግዴታ ተደርጎ መወሰድ ይገባዋል። እርግጥ ነው በሁለት ዓመት ውስጥ ያልተፈቱ ጥያቄዎችና ያኔ በስምምነቱ ወቅት የህዝቡን ልብ ያሞቁ ንግግሮች ባልተተገበሩበት አሁን በአንድ ዓመት ጊዜ ውስጥ ለውጥ ይመጣባቸዋል ብሎ የሙጥኝ ማለትም ሆነ ሹመኛውን ከአንድ ዓመት በኋላ አልሰሩም ብሎ ለመውቀስ የማያስችል ጉዳይ ነው። ምክንያቱም የተሰጣቸው የቃል ኪዳን ስምምነትና የማስፈጸሚያ ጊዜው ብሎም የክልሉ ነባራዊ እውነት ለዚህ አመቻ አይደለምና ነው። ለሁለት ተከፍሎ ጎራ ለይቶ በክልሉ ላይ ዳግም የግጭት ጥላ እንዲያጠላ ያደረገ ነው በሚል የሚወቀሰው ህወሓትም ቢሆን መግባባት ላይ አለመድረሱ ብቻውን አንዱ እንቅፋት ነው። በጎረቤት ሀገራትና በየክልሉ የሚታየው መጎነታተልም ቢሆን እንኳንስ ቀድሞ የቆሰለ ክልልን ይቅርና ሰላማዊ በሆኑትም እንኳን አስቻይ አይደለም። ለዚህ ነው በድፍን 2 ዓመታት ያልታዩ ህዝባዊ ለውጦችም በዚህ አንድ ዓመት የጊዜ አስተዳደሩ ቆይታ ተፈትሸው ይታዩ ማለታችን። አንድ ጊዜ እንኳን ህዝብ ምን እንደሚፈልግ ታውቆ አምኖ ሲያግዝ የነበረውን ገንዘቡን አሳልፎ ህይወቱን ሰጥቶ መስዋዕት ለሆነለት ለዚያ በዱር በገደሉ ለቀረውና በወጉ አፈር ላልቀመሰው ሲባል ዛሬ በህይወት ላለው ህዝብ ሰላም ይስፈንለት መባሉ መች ሊሰማ ነው? መችስ ጥያቄው ሊመለስ ይሆን? ለዓመታት በሰቀቀን ያለው የትግራይ ህዝብ ለሰዓታትም ቢሆን ጦርነት አውዳሚ ነው። ነገር ግን አንድ ዓመት በሰላም መኖር ይቅርና ለአንድ ቀንም ቢሆን እንኳን ሰላም አግኝቶ መዋል ትልቅ እፎይታ ነው። ይህንን ግምት ውስጥ በማስገባት አሁን ስልጣኑን የተረከቡት የጊዜ አስተዳደሩ ፕሬዝዳንት ካቢኔውን ጨምሮ ባለፉት 2 ዓመታት የታዩ ሂደቶችን በምክትል ፕሬዝዳንትነት የሚመሩት የነበሩና ሂደቱን ጠንቅቀው የሚያውቁ በመሆናቸው በጎ ተግባራትን በማስቀጠል ያልተፈተሹና መሰረታዊ ለውጥ መደረግ አለበት ተብሎ የታመነባቸውን ጊዜ ሳይገዙ በመፈጸም ክልላዊና ህዝባዊ ሰላም እንዲሰፍን ማድረግ ግዴታ ተደርጎ ይወሰድ። ሹመቱን ሲቀበሉ አብረው የተረከቧቸው 8 ነጥቦችን ቢሆን በትክክል ከተተገበሩ ከክልሉ አልፎ ለሀገራዊ ሰላም መስፈን አስተዋጽኦአቸው ከፍተኛ በመሆኑ በቸልታ መታየት የለባቸውም። የፌደራል መንግስቱም ቢሆን ኃላፊነትን አስረክቦ ከዳር ሆኖ መመልከትን በመተው ባሻሻለውና በክልሎች ጣልቃ ገብቶ ለመስራት ያግዛል ባለው አዋጅ ተመርቶ አብሮ መስራት እንደሚገባ ማስታወስም ያሻል። ከሁሉ በላይ ባለፉት 2 ዓመታት በክልሉ ቅሬታ ሲነሳ የነበረው የትግራይ ህዝብን ህወሓት ብቻ አይወክለውም የሚለው ነውና የአካታችነት ችግሩም ሊሰመርበት ይገባል። በትክክልም ትግራይን ህወሓት ብቻ አይወክልም። በክልሉ እወክለዋለሁ ብለው ከብሔራዊ ምርጫ ቦርድ እውቅናን ያገኙ የፖለቲካ ፓርቲዎችም የትግራይ ህዝብን ይወክላሉ። የፖለቲካ ልሂቃኑን በተመሳሳይ። ስለዚህ ቀድሞ የአካታችነት ችግሩ ይፈታ የሚል ጥያቄ ከነዚሁ ባለድርሻ አካላት መነሳቱ አግባብነቱ ታይቶ አዲሱ የጊዜ አስተዳደር ካቢኔም ሆነ መሰል የሥራ ሂደቶች ላይ አካታች ማድረግ የግድ ይሁንና ለውጥ ይታይ። ይህንን ማድረግ ከተቻለ በየጊዜው የሚገቡ ቃሎች፣ የተፈረሙ ስምምነቶች አልተተገበሩም ከሚል ወቀሳ መትረፍም ሆነ የህዝብ ሰላም ማምጣት ይቻላልና ሊተኮርባቸው ይገባል። ቃል መግባትና የወረቀት ፊርማ ብቻውን የህዝብ ሰላም፣ የኢኮኖሚ እድገትና ሰብአዊ መብትን አያስከብርምና ከፊርማና ስልጣን ርክክብ በላይ የትግራይ ህዝብ ተግባራዊ ለውጥን ይፈልጋል። በድፍን 2 ዓመታት ያልታዩ ህዝባዊ ለውጦችም በዚህ አንድ ዓመት የጊዜ አስተዳደሩ ቆይታ ተፈትሸው ይታዩ። የሳምንቱ የአሃዱ ሬዲዮ አብይ ጉዳይ